ከልጅነቴ ጀምሮ እኔ ብዙ ነገር ሞክሬ ያልተሳካልኝ ሰው ነኝ። አሁን እጅ ሰጥቻለሁ በቃ እኔ ማለት ነው። ልጆቼ በጣም ነው የሚያሳዝኑ። ከአባታቸው ጋር ያላቸው ነገር ልነግርሽ አልችልም። ማለት ትንሿ እንኳን ቅርብ ቀን አባ ይመጣም ማለች ሆስፒታል ተኝቶ ነበርና ምን ማለት በጣም እየታመመብኝ ነው ያለው። በጣም አይኑን ይገልጣል አይገልጥም ብዬ ሁሉ ማስብበት ቀን አለ እግዚአብሔር በሚያውቀው ማለት ነው። እኔ ተስፋ በብዙ መልኩ አጣሁ እውነት ለመናገር ማለት ነው። ዛሬ ደህና ነው ብዬ ሳስብ ነገ ያመዋል። ኩላሊቱ ፌል አድርጓል ነው እያልከኝ ያለኸው አልኩት። ነገ ይርሚ ኩላሊት እጥበት መጀመር አለበት አለ። አንድ ምን ፈራው ልጆቼ ሳያዩ ልሞት ነው የሚለው ነገር አስፈራኝ ማለት ነው። ጠራው ከዛ መጨረሻ ላይ ጣለ። ፊት ለፊት አላለቅስም እኔ ልጆቼ አንድ ቀን በይ እንዲያዩ አልፈልግም። የጭንቅላት እጢ ካንሰር ነው የሚድን በሽታ አይደለም። ሆስፒታል ይዘነው ሄድን። ስንሄድ በቃ ፋዘር ምንም አይሰማም አይለማም አረፈ ማለት ነው። ከመኖር መውደቅ፣ መነሳት፣ መሳቅ፣ መደሰት፣ ማዘን አለ። ከመኖር ብዙ አለ። ያው የሳቅና የሀዘን ጊዜያት ቋሚ ላይ ሆኑ ይችላሉ። መከፋት፣ መደሰት የህይወት ልምምድ ነው። በህይወታችን የምናያቸው ነገሮች ናቸው። የዛሬው የከመኖር እንግዳችን የትምወርቅ ደምሴ ናት። ከሷ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። የትም እንኳን ደህና መጣሽ። ኩኩሻ እያልኩ ነበር እስካሁን። ብዙ ሰው የሚያቀኝ በኩኩሻ ነው። እንዴት ነሽ? እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆያችሁኝ። አመሰግናለሁ። እንግዲህ ከመኖር ላይ ብዙዎች የህይወት ታሪካቸውን የገጠማቸውን ከፍና ዝቅ ምናልባት ለሌሎችም ልምድም ሊሆን ይችላል። አንዳንዴ ደግሞ አመስጋኝ እንድንሆንም የምንሰማቸው ታሪኮች አሉ። አንቺ ያለፍሽበት የህይወት መንገድ አለና ከዛ በፊት ግን ልጅነትሽ ላይ በጣም ፈጣን ልጅ በተለይ ክበብ ላይ ትወናም ላይ እንደነበርሽ አውቃለሁ። ትንሽ ልጅነትሽ ላይ ከኑሮ ጋር ግብ ከመጀመርሽ በፊት የነበረሽን ነገር ትንሽ ብትነግሪኝ ደስ ይለኛል። እሺ፣ ያው በልጅነቴ ትምህርት ቤት ውስጥ ያው ብዙ ሰው የሚያቀኝ በጣም በብዙ ተሳትፎ ነው። ክበቦች ላይ ያው አለ የተባለው ክበብ ላይ በሙሉ ገባለሁና ሚኒ ሚዲያ ፕሮግራም አቀርባለሁ። ከ1 እስከ 8ም ዘርፌን የተማርኩት መገናኛ እዛ ነው የጀመርኩት። ይሄ ተሳትፎ አንዳንድ እንቅስቃሴ ሴቶች ክበብ ምናምን የሚባሉ በጣም ሳተፍ ነበርና መምህራኖች በጣም ነበር የሚወዱኝ። ፈጣኗ ልጅ ነበር መባለው በጣም በቃ እቺ ልጅ ምናምን ነበር የሚሉኝና ያ ሞራል ተሰምቶኝ ወደ በቃ ራሴን የሆነ ቦታ አገኘዋለሁ ብዬ የጀመርኩት ያኔ ነው። ከዛ ተማሪ ሆነሽ 12ኛ ውጤት አልመጣልሽም? አልመጣልኝም። ምን ጀመርሽ? ምግብ ቤት ነበረሽ? አዎ ምግብ ቤት ነበረኝ። 12 10 11 እንደዚህ እየተማርን ሞክር ነበረ። ቲያትር ሙዚክ ሜዳ ተመርቄያለሁኝና ህልሜ ወደዛ ነበረ። ግን ያው 12 ፌል ሲያረግብኝ ቤተሰብ መደገፍ አለብኝ ብዬ አሰብኩ። አሁን እስካሁን ቤተሰብን እንደግፏል ብዬ ነው ማስበውና ከዚህ በኋላ ቤተሰብን እኔ ብደግፍ ይገባል። ያው አባቴ በጣም ታማሚ ነበር። የኤፒሌፕሲ ኬዝ ታማሚ ነበርና እሱ መደገፍ አለብኝ ብዬ አሰብኩኝና ያው ለማንም አልተናገርኩም። የውጪም ፕሮሰስ ጀመርኩኝ። ያ12ኛ በቃ ሳይመጣልኝ ሲቀር ግን ከዛ በፊት በጣም ብዙ ስራ ሰርቻለሁ። እስከ 12 ባለው ያው ቁጭ አላልኩም። ተማሪ ነኝ እንጂ የ9ኛ ክፍል ተማሪ ሆኜ ሱቅ ከፍቻለሁ ነኝ። 9ኛ ብዙ ሰው የሚመስለው ይሄ ከቤት በቃ ቦርሳ አንግቼ ምናምን መውጣ ነበር የሚመስለው። ጓደኞቼ ማያውቁም፣ የቅርብ ጓደኞቼ። እኔ ግን በዛ ሰዓት ሰዎች ያምኑብኝ ነበርና ተበደርኩ ከሰው። 9ኛ ክፍል ተማሪ ሆኜ ማን ዋስሆነሽ ሆነኝ በቃ ትሰሪያለሽ ምናምን ብለውኝ ትንሽ ብር ተበደርኩኝ። ያኔ ይሄ ሲዲ ይከራያል ነበር ፊልም ምናምን እሱን አከራየ ነበር። ከፈትኩ አነስ ያለች ሱቅና እየሄድኩኝ ሲዲ የሚሸጡ ቦታ እገዛለሁኝ። አውቶቡስ ተራ አካባቢ እንደዚህ ብቻ ከሰው ጋር ሄድ ነበርና የት ነው ቦታው ምናምን ብዬ አንዴ ካየው አረሰው አምጥቼ 9ኛ ክፍል እንደዛ ጀመርኩ እና እሱ ውጤታማ አልሆን ሲለኝ ቀበሌ ሄድኩኝና ብር አበድሩኝ አልኩኝ። ምን አልሽ? መታወቂያ ሳለሽ በዛ ሰዓት
የለኝም። ከዛ እንደዚህ እኮ አይሆንም ብር ለመበደር መታወቂያ ማውጣት አለብኝ ሲሉኝ አጎቴን በቃ የግድ መታወቂያ አውጣልኝ 18 ዓመት ሳይሞላ እንደዚህ ምናምን ሲሉ በቃ መታወቂያ ማግኘት አለብኝ እኔ ይሄ ነገር ይበላሽብኛል ማቆም ደግሞ አልፈልግም አልኩት። ኦኬ ብሎ 18 ዓመት ሞልቷታል ተብሎ የትውልድ ጊዜ ተሻሽሎ አወጣልኝ መታወቂያ። ከዛ ወዲያ አበደሩኝ። የሚገርምሽ እንደዚህ ፕሮሰሱ ራሱ አረዘመም። 5000 ብር ነው፣ ትልቅ ብር ነው 5000 ብር ያኔ ማለት ነው። ዓመተ ምህረት ማለት ነው እኔ እንጃ በጣም አላስታውሰውም ዓመተ ምህረቱን። በጣም ቆይቷል። 9ኛ ክፍል ተማሪ ሆኜ ከዛ ወሰድኩኝ። በሱ የሲዲው እንዳለ ሆኖ ጎን ለጎን ምግብ ቤት ከፈትኩ እዛ ማለትና ለሊት በላቀች ምጣድ 10 ሰዓት ምናምን ተነስቼ እንጀራ ጋገር ነበር። ከዛ ሰው ቀጠርኩ ማለት ነው። እኔ ተማሪ ሰው ቀጥሬ ከዛ ግን እንጀራ ምናምን ራሴ ጋግሬ ሰርቼ ሲዲውን የምታከራይና ያንን የምታቀርብ ብቻ አድርጌ በሱ ትንሽ ገፋው። ከዛ ሰዎቹ ቦታውን ፈለኩት ያከራዩኝ ሰዎች። በጀርባ በኩል ሌላ ቤት ያስኩና ሱቅ አረኩት። እሱ ነው ይሄን ለቅቄ ሱቅ አረኩትና ሱቅ ከመርካቶ ቃምጥቼ ምናምን ደርድሬ ለሊት ደግሞ ከፒያሳ አትክልት አምጥቼ በሩ ላይ አትክልት ውስጡ ሱቅ እንደዚህ በጣም በቃ ሞክራ ቢዝነስ ሐሳብ ነው ደግሞ የምታመጭ። አዲስ አለማየሁ ነበር የምማረው። ከዛ 10 ተዘዋወርኩ። እንደዛ ያልኩኝ ቀጠልኩኝ። በዚሁ ስራ ራሴን እደግፍ ነበር። ከማንም እንትን አልልም ነበር። በቃ ደፍተር እስክሪብቶ ምናምን የሚባል ነገር ራሴን እችላለሁ። እና እንደዛ ያረኩኝ በቃ የሆነ ህልም ነበረኝ። ብቻ የሆነ ቦታ ደርሳለሁ በንግዱም በትወናውም ምናምን ብዬ የሆነ ህልም ነበረኝ። ያኔ ነው እንቅስቃሴ የጀመረው። ግን ያው ይሄ ሱቁ ትንሽ 11 12 እያልኩ ስመጣ ተቀዛቀዘ። ጥሩ አልሆናለኝ። ከትምህርቱም ጋር አልሄዳለኝ። በዚህ መሀል ነው ውጤት ፌል አድርጎ የውጭ ሀገር ሀሳብ ያሰብኩት ማለት ነው። እንዴት ነበር ሂደቱ? ቶሎ ተሳካልሽ? በህጋዊ መንገድ ነበር ሄድሽው? እዛስ ምን ገጠመሽ? የሚገርመው በጣም የሆነ ስጀምረው መጀመሪያ ላይ ነገሮች ቶሎ ነው የሚሳኩልኝ ራዋይ እና የውጭው ፕሮሰስ ለቤተሰብ አልነገርኩም። ለአባቴም አክስቴም ያው እናቴ 8ኛ ክፍል ተማሪ ሆና ነው ያረፈችውና እኔ ተማሪ ሆኜ ነው ያረፈችው እናቴ። ከዛ ለአባቴም ለአክስቴም በጣም በቅርብ የምትከታተለን አክስቴ ናት፣ ሰንዳፋ ነው ያለችው። ከዛ በኋላ ደግሞ በጣም በቅርብ የሚከታተለኝ አጎቴ ነው። እኔ እዛ እግዚአብሔር አብ አካባቢ ነው የተማርኩት፣ መገናኛ ማለት ነው። ለማንም አልነገርኩም፣ ራሴ ጀመርኩት እና ሰው ነገረኝ። እንደዚህ አይነት ቦታ ሄደሽ እንደዚህ የሚባል ኤጀንሲ አለ አሉኝ። ሄድኩኝ። ከዛ ፓስፖርት ምናምን ያወጣሁት በራሴ ብር ነው። አወጣው የሆነች ብር ነበረች ከሱቋ ማለት ነው። ከዛ ፓስፖርቴን ይዤ ውጭ መሄድ እፈልጋለሁ አልኩት። ከዛ አስበሽበታል ልጅ እኮ ነሽ ምናምን አለኝ። ልጁ ሰው እንደላከኝ ያውቀዋል። አያስቤበታለሁ እርግጠኛ ነኝ አልኩት። ስንት ዓመትሽ ነበር ያኔ? ያኔ እንግዲህ 12 እንደተፈተንኩ ነው። እድሜ እንግዲህ ወይ 17 ወይ 18 እንደዚህ ቢሆን ነው ብቻ። ግን በጣም ይሄ ልጅነቱ ምናምን ያስታውቅብኛል። ፊቴ እንዳለ ብጉር ነው ማስታውቃለሁ። ከዛ አስበሽበታል ሲለኝ አዎ በደንብ አስቤበታለሁ አልኩት። እና እዛ አረቦች ነበሩ፣ ኤጀንሲ አይደል ሊመርጡ የመጡ ነበሩ። አንዱ አረብ እኔን አይቶኛል ማለት ነው። ከዛ ያው ወደ ቤት ሄድኩኝ እና ሄጄ ወዲያው ማታ ደወለ ልጁ፣ ኤጀንሲው ማለት ነው። አቤት ምናምን ስለው አይ ቅድም የሆኑ አረቦች አይተሻል አለኝ። አዎ አይቻለሁ፣ አንዱ አንቺን ካልወሰድኩ ብሏል አለኝ። ስለዚህ ሳትወጪ ስራ አገኘሽ ማለት ነው። በቃ ከዛ ወደ አረብ ሀገር ይዞኝ ሊሄድ ማለት ነው። ከዛ እና እርግጠኛ ነህ እንዴት ሊመርጠኝ ቻለ? ሌላ ሰው አልመረጠም ስለው መርጠው ነበረ፣ ግን በቃ አንቺ ቀላ ስላልሽ ለልጅ እንደዚህ ስለሚፈልጉ ምናምን አለኝ። ኦኬ እኔ ደስ ይለኛል አልኩት። ሳምንት አይፈጅም ፕሮሰሱ ከዚህ በኋላ ለመሄድ ዝግጁ ነበርሽ? ምንም እኔ ዝም ብዬ ፓስፖርት ልሰጥ ነው የሄድኩት ማለት ነው። ከዛ ቤት ምናምን ደውዬ መንገር አለብኝ እንዴት ይሆናል እንደዚህ ስለው አይ በቃ እንደዛ ብሏል፣ ድልሽን ባታሳልፊ ጥሩ ነው፣ ሰውየው ጥሩ ይመስለኛል ምናምን አለኝ። እሺ ብዬ ቤት ደዋወልኩ፣ ነገርኩ። ትንሽ ቀወጡት። እንደ አንቺ ጎበዝ ተማሪ ነሽ በቲያትር እንዲሆናለሁ ብለሽ ምናምን ሲሉኝ አይ ከዚህ በኋላ እኔ ሰው ላይ በቃ ማስቸገር አልፈልግም፣ ተመልሼ ወደ ኋላ መሄድ አልፈልግም። ለምደሻል ደግሞ ራስሽን በራስሽ ማስተዳደር በገንዘብ ነገር ስላለ በቃ አልፈልግም አልኳቸው። ሳምንት እውነትም በቃ ሳምንት ያልፈጀ ፕሮሰስ በዩ ሄድኩኝ ወደ ሳውዲ ማለት ነው። ሲሄድ ጥሩ ቤት ነው የገጠመኝ። እንደ እድል ሆኖ ጥሩ ናቸው። ስራ በጣም ይበዛል። 2 አይነት ስራ ነው የምሰራው። የቤቱ ስራ አለ፣ እንደገና እቃ ትሸጣለች ሴትዬ።
ልብሶች በቃ ብዙ ካልሲዎች ምናምን ብዙ ነገር ትሸጣለች እና ያንን ካርቶን ውጪ አምጥቶ የሚያራግፋል ማስገባው እኔ ነኝ የምደረድረው ከዛ ደግሞ ሙሉን ደረድራለሁ ያኔ ምንም አይሰማኝም ያው ልጅነቱ ስላለ በሞራል ነው የምሰራውና ያን አስገባለሁ ከዛ ልጆቹ ማኔጅ አደርጋለሁ ጽዳቱ አለ በቀላቤ ጠብ እስኪ ቤተሰብ ማገኘው ለሊት 7 ሰዓት ምናምን ነበር እንደውልላቸው ስራዬ ብለው ይጠብቁኛል ማለት ነው እና እንደዛ ያረኩኝ 2 አመት ተቀምጠን ወደዚህ ወደ ኢትዮጵያ መጣን እነሱ መምጣት ፈልገው አረቦቹ መምጣት ፈልገው ወደዚህ ከዛ በዛ አጋጣሚ ቤተሰብ አየሁኝ ምናምን ተመልሼ ሄድኩኝ ግን ያው ያኔ ለራሳቲም በቃ የሚያስደስትሽ የሆነ ቤተሰብም ማልበስ የሆነ ነገር ማድረግ ምናምን በጣም በቃ ያስደስተኝ ነበር እኔ ማለት ነው እና ያንን ያረኩኝ ተመልሼም ከሄድኩ በኋላ በቃ ይሄ ረባ ምልሽ ነገር አላስኩም እንትን አልኩ በቃ ይሄ ቤተሰብ እንደዚህ አባቴ እንደዚህ በቃ ምናምን አልኩና የሆነ ነገር ካረኩ በኋላ እየደከመኝ መጣ ሰው ማምጣት አልፈለገችም እሷ በባህሪ በጣም ጥሩ ናት በጣም ግን አንድ ሰው ብጨምር አልኳት በጣም ስራው ክራውድድ ነው እነዚህ ነው ማለት እና 2-3 ወደኩ ምናምን ሐኪም ቤት ወሰደችኝ ተኛው 1-2 ምናምን ከዛ ሰው ብጨምሪ ምናምን ስላስቲ ያሰብኩ ነው ምናምን ላይ አመት አለፈው ማለት ነው ከዛ በቃ ቤተሰብ ማየት አለብኝ ቤተሰብ ጋር ልሂድ ብዬ መጣው አልተመለስኩም ከሱ በኋላ ሰዎች ጥሩ ናቸው ግን ስራው በጣም ከባድ ነው በጣም ግን ያው 5 አመት ከ6 ወር ምናምን ሰርቻለሁ አጠቃላይ ሲደመር አንድ ቤት ማለት ነው እንደውም እድለኛ ነሽ አንድ ቤት ሰርቻለሁ እንደዛ አድርጌ ተመልሼ ወደ ኢትዮጵያ መጣሁ ከዛ ህይወት ቀጠላ ገባሽ ከዛ እንደመጣው ብዙም አልቆየሁም ያው አገባሁኝ ልክ ነው የልጅነት ጓደኛዬ ባለቤቴ ያገባሽው የሚያስ እንደዛ ነው ጥሩ ኑሮ ትገፉ ነበር ልጅ ወለዳችሁ በጣም ምንም በቃ የጎደለ ኑሮ አንኖርም ነበር እኔም በቃ እንኳን ለራሴ ያው ለሰው የምትተርፊው የሚባል አይነት ኑሮ የለም እንደዛ ነው የምኖረው ጥሩ አክስቴ በቃ ካልደገስኩ ብላ ተደግሶ በሚያምር ሁኔታ ነው የተዳርኩት ጓደኞቼ ተገኝተው የሱም ጓደኞች ተገኝተው ጥሩ በሚባል ሁኔታ ነው ያገባሁት እሱም ይሰራ ነበር የመንግስት ስራ ነበር ወጥቶ የራሱን እንቅስቃሴ ምናምን ጉዳይ ያስፈጽማል በጣም ነው የሚሮጠው በጣም የሚሮጥ ሰው ነው ትልቋ ልጅ የተወለደች አሁን 7 አመት ሆነችው ማለት ነው በጣም ደስተኛ የሆነ ኑሮ ነው የምንኖረው ያው ኤርሚያስ ባል ብቻ አይደለም አጋዥ ይሄ ጓደኛ ምታማክሪው አይነት ሰው ነው ኤርሚ ማለት በኔ ምገልጸው አይደለም ከባል በላይ ነው ለኔ ማለት ነው የጎደለ ህይወት አልኖርንም እንሞክር ነበር ዳቦ ቤትም ከፍቼ ነበር እኔ በመሃል ለኔ ብሎ እኔ እንድውልበት ብሎ ብቻ ይሁን ብዙ የሞከርናቸው ነገሮች ነበሩ ግን አላቅም ያው አንዳንዴ እኔ የሆነ ያጠፋው ጥፋት አለ እንዴ ብዬ ራሴን ማስበት ጊዜ አለ ነገሮች ስሞክራቸው ለምን እንደሚበላሹ ላለ ወይ እኔ ነካሁት ነገር አይሆን ይሆን እስከምል ድረስ ይበላሹብኛል ግን ዳሜጅ አያረጋኝም እሞክራለሁ ተመልሼ ይበላሽብኛል ግን ተመልሼ እሞክራለሁ እንደዛ ያለ ነው ህይወቴ ቀጠለ ነበር ከዛ በጣም በኑሮ መቸገር የጀመርሽው በአባትሽ ምክንያት መጨረሻ ሁለተኛ ልጄን እርጉዞኝ አሁን 2 አመቷ ነው ያኔ ነው ማለት የሆኑ ኑሮዎች እንዴት ነው ወዴት ያመራሁ ነው የሚለው ነገር እኔ ጋር ይመጣ ያኔ ነው ተቸግር ያለው እንዳልል አያምነኝም ሰው ነኝ ተቸግር ያለው ብል እኔ በቃ የችግር ፊትም የለኝም መሰለኝ እንደገና ይሄ ሰው በማረግ ነው የሚያቀኝ የሆነ ቤቴ ሙሉ ሆኖ ሰው ስጠራ ምናምን ስለሚያቀኝ ኩኩ ተቸግራለች ማንንም አይቀበለውም እና ያው ኪራይ ቤት ነበር ያኔ በጣም ጥሩ አከራይ ነበር የሆነት ለመናገር በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ ኪራይ ተደራርቦብኝ ምንም የማይመስለው ሰው ማለት ነው የዛን አካባቢ ነገሮች ፌል አረኩ በጣም እና ኪራይ በጣም ተደረበብና ሲደውል የትወጥቼ ላውራው ላለሁኝ በምን መልኩ ላውራው የሚለውን ነገር ለማውራት ለሱ ለራሱ ማለት ነው
እና እሱ በጣም የሚረዳ ሰውና ያስጨንቀንም ነበረ። እንደዛ እያለ ሌላ ቤት ቀየርን። ቤቱ ተሸጠ፣ ይሄኛው ማለት ነው። ሌላ ቤት ገባን። እዛው ጣፎ ኮንዶሚኒየም ነው። ሁለተኛው ቤት ገባን። ሁለተኛ ልጄን እርጉዝ ነኝ። ግፊት አለ፣ እያመመኝ መጣ። ከዛ ስኳርም ያሳያል። በእርግዝና ወቅት የመጣ ሊሆን ይችላል አሉኝ። በጣም ሁሉ ነገር አባብጦ ነበር፣ አስፈራ ነበር። እና አባቴ የዛን ቀን ልክ ሊያይሽ የሆነ መልእክት ውስጡ ነግሮት አይነት ስሜት መጣ። እኔ ጋ ወንድሙ ጋ ነው፣ አንዳንዴ እኔ ጋ አንዳንዴ ወንድሙ ጋ ነው የሚሆነው። መጣ፣ በር አንኳኩቶ። ከዛ ሳይ ፋዘር እንዴ ፋዘር ምን ነው በዚህ በሌሊት ምናምን የሆነ ነገር ሰው ብሎት የመጣ ነው የመሰለኝ። መርዶ ምንድን ነው ዝም ልሽ ብዬ ነው አለኝ። መጣ፣ ገባ፣ ቁርስ አቀረብኩለት ምናምን። እኔ በጣም አሞኝ ያደርኩት በእርግዝናው ማለት ነው። ከዛ ቁርስ በልቶ መድኃኒት ሰጥቼው እኔ ሐኪም ቤት ሊሄድ ነው እና እዚህ ትጠብቀኛለህ እስክመጣ አልኩት። አይ እኔ ዞር ዞር ላለው አለ እና ይጠይቃል ሰው በጣም ዝም ብሎ ዞሮ ይጠይቃልና አንድ የሚጠይቃቸው ጎረቤት ነበሩ። እዛ ጠብቅሻለሁ ካልሆነም እሄዳለሁ ወንድሜ ጋር አለኝ። እሺ በቃ ብዬው ሐኪም ቤት ሲሄድ እኔ መተኛትና መውሰድ አለብሽ ግሉኮስ፣ በቃ ምግብ ምንም አልበላም፣ ህፃኑ እየተጎዳ ነው አሉኝ። ሄጄ ተኛው ሐኪም ቤት። ማታ ስመጣ በጣም ተደጋጋሚ ስልክ ተደውሏል ስልኬ ላይ። የእሱን ስልክ ስደውል አይነሳም እና ከተደወሉት መሀል አንዱ ጋር ደወልኩ። ያጎቴ ልጅ ናት። ፋዘር በጣም አሞታል። እንዴ ጠዋት አይቼዋለሁ እኮ ስላት፣ አይ አሞታል ጥሎታል ስትለኝ ያው ኤፒሌፕሲውን የመሰለኝ እና ምን አለሽ ስላት፣ አይ አያወራም አለች። ከዛ በቃ ተነስቼ ኤድሚን ተነሳ አልኩት። ምንድነው ፋዘር እንደዚህ ሆነ። ተሳፍረን ሄድን። ስንሄድ በቃ ፋዘር ምንም አይሰማም አይለማም በወቅቱ ማለት ነው። ጠዋት ተገናኝተን ልክ የስንብት ነው የሚመስለው ጉዳዩ። ከዛ ሆስፒታል ይዘነው ሄድን። የመሰለን ቀላል ነው በቃ መድኃኒቱን አዛብቶ ነው የሚጥለው ምናምን ብለን ብዙ እንትን አለን። ሲቲ ስካን ይነሳ አለ ዶክተሩ አስቸኳይ። ከዛ እሺ ብለን ሲቲ ስካን ተነሳ። ሲነሳ አይ በቃ ያው ይሄ ግልጽ መነጋገር ያለብን ነገር ነው፣ የሚድን በሽታ አይደለም፣ ባታችሁ ኬስ ነው፣ የጭንቅላት እጢ ካንሰር ነው በቃ ብሎ ነገረን ዶክተር። ባንዴ ታወቀ። ባንዴ እና ብሬኑ ላይ ነው እንትን ማለት አይችልም፣ መነካት አይችልም፣ ከእድሜያቸው አንጻር ከምንም አንጻር አሉ። ከዛ በቃ ያው ተላቀስን። በቃ እኔ ማመን አልቻልኩም። ለምን ጠዋት አይቼዋለሁ፣ የሚጥል በሽታ እንዳለበት ነው የማውቀው። እስከዛሬ አልተረዳሁትም ወይ የሚለውም ህመም አለ ውስጤ ላይ ማለት የሚጥል እያለን ይሄ ነገር ይሆን የሚያማው ምናምን የሚላለ። አመት ከ7 ወር ከሱ በኋላ ፋዘር ያው አልጋ ቁራኛ ሆነ። በዳይፐር ነው የሚጠቀመው ምናምን፣ ግን የትም አልወጣንም። ያኔ በቃ የትም አልወጣንም። ጥርሳችንን ነክሰን እህቶቼም አሉ የሚችል ቤተሰብ እየመጣ እየጠየቀን አይዟችሁ እያለ እንደውም ሐኪም ካለበት በላይ ተስፋ አገኘ። ማውራት ጀመረ። አያወራም ነበር፣ መለየት ጀመረ። ሰው ጸበል እምነት ምናምን እናደርጋለን እኛ እንደ ሃይማኖታችን በደንብ በቃ ደስ ብሎን በቃ ሊድን ነው በቃ ሊቆም ነው ፋዘር እያልን ሰው አይለይም ነበር። እኔ ራሱ ኩኩሻ ይለኛል ምናምን በቃ እንደ እንትን ሁሉንም ነገሮች እንቀርጻቸው ነበረ። ከዛ ያው አልሆነም። ከአመት ከ7 ወር በኋላ አረፈ ማለት ነው። ሐምሌ 28 የባለፈው ሐምሌ 28 አመቱ ሐምሌ 29 ተቀበረ። ከሱ በኋላ ያው ያኔም ጥሩ አልነበርኩም። በዛ መሀል ነው ሁለተኛ ልጄን የወለድኳት። እየከበደኝ መጣ። ያው የፋዘር ተኝቶ እሱን የነበረበት ህይወት አለ። ያንን እያየው ሁለተኛዋን ልጄን ወልጃለሁ። ብዙ መከራዎች አለፉ። ከዛ ቆይ እስቲ አሁን ማረፍ አለብኝ ስል ነገሮች ደግሞ አልስተካከልም አሉ። በጣም እየከበደኝ መጣ። ከሱ በኋላ ኑሮ ከባድ ሆነ። በጣም ከባድ ሆነ። በዚህ መሀል እንጀራ ቤት ሞክሬያለሁ፣ አልተሳካም፣ ዘጋሁት። በቃ የሆነ አንዳንዴ ለምንድን ነው የፈጠርከኝ ብዬ ከእግዚአብሔር ጋር እስከምከራከር ድረስ ማለት ነው። እንደገና እኔ ላርግ ያልኩት መጥፎ ነገር የለም በህይወት ዘመኔ ማለት ነው።
ሰርቼ ለወጥ ቤተሰቤን እኔ ላሳድግ ነው እንጂ ያልኩህ መጥፎ ነገር የለም። ይሄንን ሰው ጎድቼው ላገኝ ብዬ አላቅም። ለምንድን ነው ለሰው ፊት ግን እኔ ምንም አይደለሁም ማለት ምንም አይነት ነገር ማሳልፍ አልመስልም፣ አላወራ። ግን ያው ከጀርባ ከእግዚአብሔር ጋር በጣም እከራከራለሁ። ለምን እያልኩኝ ማለት ነው። ስለዚህ አሁን ፋዘርን ከቀበርን በኋላ 80 ምናምን ካሳለፍን በኋላ እሱም አንዳንድ ነገሮች ሞክረው አልሳካ ሲለው በቃ አረብ ሀገር ድጋሚ መሄድ አለብኝ ብዬ ወሰንኩ ማለት ነው። ያኔ አራስ ልጅ አለች? ስንት ጊዜ በቃ 9 ወር ሞስት በዩ እኔ ይሄን ነገር ሳስብ ማለት ነው። እዛ እሱን ሳወራ እንዴት ድጋሚ እንደዚህ ወገብሽን ያመመሽ ግፊት እንደዚህ ያመመሽ? አይ በቃ እኔ በኖርማል ነበር የወለድሻት ወይስ በኦፕራሲዮን? ሁለቱንም የወለድኩት ግዙፎች ናቸው። ሁለቱም በኦፕራሲዮን ነው የተወለዱት። አይ በቃ መሄድ አለብኝ እኔ በፍጹም ድጋሚ ሰው እጅ ወዲህ በቃ ላይም በቃ ይሄ ጉልበት እያለኝ መስራት አለብኝ ብዬ ወሰንኩ። ሁለተኛ ዙር ይሄን ፕሮሰሱ ምናምን እስካረግ ትንሿ ልጄ አመት ከ3 ወር ምናምን ሆናት ማለት ነው። ለዛ አመት ከ3 ወር ምናምን ሆናት ጡት አስተውኳት። በቃ ልሄድ ነው የሚለውን ነገር በቃ ምንም ወሰንኩ። በቃ ምንም ከዛ ፕሮሰሱም አጋጣሚ ቶሎ አለቀልኝ። ተነስቼ ድጋሚ ሄድኩኝ ማለት ነው። ይሄኛውን ፕሮሰስ ብዙ እኔ ይሄ ፓስፖርቱ ምናምን እስካስተካከል ነው እንጂ ከዛ በኋላ አልቆየም። ተነስቼ ድጋሚ ሄድኩኝ እና ልጆቼን ጥዬ ሲሄድ የመጨረሻ በቃ ይሄ የሞት ያህል ድጋሚ ማገኛቸው አልመሰለኝም በእውነት ለመናገር። ግን ምንም ማድረግ ስለማልችል ደግሞ መጨከን አለብኝ ብዬ ነው ሄድኩት እና ተነስቼ ተስማማ ባለቤትሽ? ግን በፍጹም እሱ አልተስማማም ነበረ እስከ መጨረሻው ድረስ። ግን አሸነፍኩት። ይሄ ቢሆን ይሄ ነው፣ ልጆቼ ነገ እንደዚህ ያስፈልጋቸዋል። ትልቋ ልጄ ጥያቄ አላት፣ ያስለመድናት ነገር አለ። በችግር ውስጥ ሆነሽ ራሱ ለልጆችሽ የምትሆኙ ነገር አለ አይደለ? እንዳያውቁብሽ የምትሸፍኙ። ብታለቅሽ ገብተሽ ውስጥ ነው የምታለቅሽ። ፊት ለፊት አላለቅስም እኔ። ልጆቼ አንድ ቀን ባይ እንዲያዩ አልፈልግም። እንኳን ልጆቼ ባለቤቴ እንዲያይ አልፈልግም፣ ቤተሰቤ እንዲያይ አልፈልግም። ገብቼ ነው ማለቅሰው እኔ። በቃ ገብቼ በር ዘግቼ ሲሆን በጣም ሰላም ይሰማኛልና ያን ነገር በቃ ልጄ ለምን እኔ ያመጣኋት ልጄ ወደዚህ ምድር እንደገና ተመልሼ የሰው እጅ እያየሁ ላኖራት ነው ምንድነው የምትለኝ? በቃ ይሄንን ወስነህ ንገረኝ አልኩት። እሱ በቃ እሺ ያለ መጨረሻ ላይ እና እኔም በቃ ምንም ወደ ኋላ የሚመልሰኝ የለም ብዬ ተነስቼ ሄድኩ ማለት ነው። ከዛ እዛም ሄድኩኝ። ብዙም አልቆየሁም። ስታሰብሽው አልሆነም? ምን ገጠመሽ? ያው የገጠመኝ ታመምኩ። በመጀመሪያ እኔ ታመምኩ። በቃ እዛ ከረገጡ ጊዜ ጀምሮ ግፊት መድኃኒት ወጥ ነበር ብዙ ነው ይዤ ሄድኩት እዛ እንዳልቸገር ብዬ እንደሄድኩ በጣም መታመም ጀመርኩ። በቃ ልቤ በጣም ይመታል። የግፊቱ ስሜት ነው። ደረጃ ለወርድ ስለያዞረኛል የሆነ ነገር ይዛለው። ግን ሰዎቹ እንዲያውቁ አልፈለኩም። በጣም ዋጥኩት ማለት ነው። ከዛ መጨረሻ ላይ ጣለኝ። ግፊቱ ኦቨሮቶ ልብ ምቴ ኦቨሮቶ። ያው እነሱ አምቡላንስ ቅርብ ናቸው። ለአምቡላንስ አምቡላንስ ጠሩ። አምቡላንስ ይዞኝ ሄዳ ዛ ይሄ ነገር ግፊቷ ኦቨር ነው፣ ልብ ምቷም ጥሩ አይደለም እና ልብ ትታያሉ። እዛ ልብ ታየው። በወቅቱ ያው በጣም ይመታ ነበርና ክትትል ያስፈልጋታል አሉ ሰዎቹ። ለማባበል ፈለጉ ማለት እያመመኝም ግን እንዳልመለስ ፈለጉና በነገርሽ ላይ መጀመሪያ የሄድኩበት ቤት ነው ደግሜ የሄድኩት። ባህሬንም ስለሚያውቁ ኮንታክቱም ስለነበረኝ በቃ እኔ ልመጣ ነው ስላቸው አላመኑ። በጣም ነው ደስ ያላቸው። ተመልሼ እዛው ነው የሄድኩት። በጣም በቃ በደስታ ነው የተቀበሉኝ። ከዛ ቢያዩት በቀን ውስጥ 3-4 አምቡላንስ ይወስደኝ ነበር ቢገርምሽ። እና ስኳሩም እዛ በጣም ኦቨር እየሆነ መጣ ማለት ነው። ፈርቼ አልበላም። ዳቦ ብቻ በልቼ ሙሉበት ቀን አለ። ቃላላማ ነው የመጣሁት የሚለው ነገር ስላለ የሆነ ነገር በልቼ እንዳልታመም ብዬ ዳቦ በልቼ ውሃ ጠጣለሁ። ምንም ምግብ ሙሉ ሆኖ ማለት ነው። ለምን ወይ ስኳሩ ወይ ግፊቱ እንዳይጨምረው ብዬ ማለት ነው። ግን አልሆነም። በጣም ተደጋጋሚ ሲያመኝ በቃ ሚኪ ነው የሚሉኝ እነሱና ልንልክሽ ነው አንቺ ደህና ከሆንሽ ኤኒ ታይም ትመጫለሽ
እናውቃለን አንቺ የስራ ሰው ነሽ የጉልበት ሰው ነሽ ጎበዝ ነሽ እና በቃ ልንመልስሽ ነው አሉ እና ፋሲካ እሁድ ውሎ ማለት ነው ሐሙስ ለሐሙስ ትኬት ቆረጡልኝ ከዛ ተሰማሽ ያኔ እችላለሁ ብለሽ ነበር እዛ ይሻለኛል ሰራለሁ የሚል ተስፋ ነበርሽ እንደዛ ሲልሽ ምን ተሰማሽ እችላለሁ የሚለው ነገር ነበር እያቃተኝ መጥቶ ነበር ሁለት ነው እግሬ ማቆም ጀምሮ ነበር እግሬን በግድ ነበር ማንቀሳቀሰው ማለት ነውና አንድ መንፈራው ልጆቼ ሳያዩ ልሞት ነው የሚለው ነገር አስፈራኝ ማለት ነው ቃው ባለቤቴ ቤተሰብ የሚያዝነው ሀዘን ፊት የሚመጣው እና እዚህ ሀገር ሞቼስ ማን ነው እኔን አስክሬን ወደዚህ የሚለው በቃ አጉል ሆኖ ነው የሚለው ስሜት ተሰማኝ በጣም ውስጤን የሚያስፈራኝ የነበረው እሱ ነው ሁለተኛ ደግሞ በቃ የመጣሁበትን ነገር አንዱን ነገር ሳላረግ መመለሴ ደግሞ ሌላ ህመም ሆነብኝ ሌላ ቁጭት ሆነብኝ ከዛ በቃ ቆርጠናል ሲሉ እሺ ምን ያህል ጊዜ ቆይሽ ማለት ነው 2 ወር ብቻ ነው ቆይ ይሄ ማለት ከወራት በፊት አመትም አልሞላም አይደል አመት አልሞላም ፋሲካ በቃ ተመልሼ መጣሁ ወደዚህ እና እንደዛ አሉ በዚህ መሃል እሱን ሳወራው ባለቤቴ ትንሽ እንደዚህ ያወራሁት ቮሚት ሊለኝ ነው ምናምን ብሎኝ እና ምንድነው ነገር ጨጓራው ነው በፊትም ጨጓራው ነው ምናምን እል ነበር ጨጓራዬን አመመኝ ስለሚል ያው እኔ ተነስቼ ብቻ ትኬቱ በተቆረጠልኝ ቀን ወደዚህ መጣሁ ስመጣ ደግሞ ጥሩ ነገር አልገጠመኝም ማለት ነው ራዋይ ባለቤትሽ ታሞ ነበር አዎ በቃ ስመጣ ሳየው ኤርፖርት ሲሸኘኝ የነበረው ፊትና በ2 ወር ውስጥ ሌላ ሰው ያገኘሁት በቃ ፊቱ አብጧል አይኑ ቆቡ ስራ አብጧል ከሰል መስሎ ጠቁሯልና ይሄ ነገር ጨጓራ ብቻ ነው እርግጠኛ ነህ አልኩት አዎ ጨጓራ ነው ያሉኝ መድኃኒት እየወሰድኩ ነው አለ እና ተነስተን ወደ ቤት ሄድን ቤት ከሄድን በኋላ ያመው ነበር ከዛም በፊት ይታመም ነበር ከዛ በፊት የሚያመው ጨጓራ ነው እኔ ማቀው በቃ ሆዱ እንደዚህ ነው ይነፋል ዛሬ ጨጓራ የተነሳብኝ ይላል የጨጓራ ማስታገሻ ይወስዳል እንደዚህ ነው ያለው ነገር እና እንደ አልትራሳውንድ ታይቶ ሁሉ ነገር ሰላም ነው ተብሏል የነበረው ነገር እንደዛ ነው ከሱ በኋላ በቃ ቤት ከሄድን በኋላ እኔ ድጋሚ ያመመኝ ቤት ከደረስኩ በኋላ እና እኔ ይዘው ሆስፒታል ሄዱ እሱ ተኛ እና ጥያቄ ፈጠረብኝ ያኔ ነው እንዴት ነው ሆስፒታል ተኝቼ በጣም ብሶበት የሆነ ነገር ደብቆኛል እንጂ እንዴት ተኛ የሚለው ነገር ጥያቄ አብሮሻል መሆን አልቻለም አብሮኝ መሆን አልቻለም እዛ ሆስፒታል ሄደን እኔ ሙሉ ምርመራ እንደ አዲስ የዛን ምርመራ ይዤ ነበር ያው በቃ ግፊቱ ነው እንደዚህ ነው ይሄ የግርሽ ግን ኤምአርአይ ሲቲ ስካን ምናምን ረጅም ምርመራ የሚፈልግ ነገር ነው በቃ ግሬም ብያለኝ ነበር እንደዚህ በቃ ካልሲ ደርቼ እንደዚህ ወን ነገር አድርጌ አሽቼው በብዙ ትሪትመንት ነው የምወጣው ማለት ነው አሉኝ ኦኬ ምናምን ብዬ እኔም የምታከምበት ሐኪም ቤት ነው እሱም የመጣው ለካ ከሰዓት ቀጠሮ ነበረው እዛው ክሬቲን አሰርተ እንደዚህ አሰርተ ይዘሊና ብሎት ውዳሴ አሰርቶ ውጤት ይዞ ሊመጣ ነው እሱ ወደ 9 ሰዓት ነው ውጤት የሚደርሰው ብሎት እዛው እንደተኛው እሱ መጣ ማለት ነው ከዛ በፊት ያቅ ነበር ሌላ ኬዝ ነበረበት ደብቆሽ ነው ደብቆኝ ነው ምንም ነገር እንዳልተፈጠረ አድርጎ ሁሉም ሰው ነው የደበቀኝ ሁሉም ሰው ደብቆኛል ቤትና ሲስተርም ጫፉን ሰምተዋል ዶክተሩም ያው የጠረጠረው ነገር ይሆናል አይሆንም የሚለው ላይ ነው እንጂ ጠርጥሯል ብዙ ነገሮች እዛው ውጤቱን ይዞለት እዛ መጣ ማለት ነው እኔ እዛው ሆኜ ከሱ በኋላ ነው የሰማሁት ከዛ የኩላሊት ኬዝ እንደሆነ ታወቀ ዶክተሩ ውጤቱን እኔ እንደዚህ ቁጭ ብዬ ካርድ ክፍሉ ሂድ እሷ ስለገባች ድጋሚ ወረፋ ከማስጠብቅ ግባ በባለቤትህ ላይ ያለው እኔ ከዶክተሩ ጋር ያወራሁ ነው እሱ መጣ ሁለተኛ ዙር አስጠርቶኝ ነው ዶክተሩ እንጂ ጧት ነው የሄድኩት ከኤርፖርት እንደገባው ነው የሄድኩት የሆኑ ምርመራዎች ያረጋና ከዛ ድጋሚ ውጤቴ ሲደርስ ዶክተሩ ጋር ግቢ ብለውኝ ነው እንጂ ተኝቼ ነበር ሆስፒታል ውስጥ ማለት ነው ከዛ እኔን ድጋሚ እንደገባው እሱ መጣና ውጤቱን እስቲ ያለው ሲያየው ስቲና አንድ ኤርሚያስ እንትን አልትራሳውንድ እንግባለው ተያይዘው ገቡ ከዶክተሩ ጋርና እኔ ደነገጥኩ ምንም አላወራኝም ዶክተሩ በቃ ድንግጥ ነገር ሲል ፊቱ ላይ አይቻለሁ ከዛ ከአልትራሳውንድ ክፍል ሲወጡ ያው እንግዲህ ማውራት አለብን
ነገ ኤርሚ ኩላሊት እጥበት መጀመር አለበት አለ እና እኔ ማሰብ አልፈለኩም። ምን እያወራ እንደሆነ ራሱ አልገባኝም ዶክተሩ ማለት ነው። ምንድነው ይሄ ላይ ሆኖ በሁለት ወር ውስጥ ነው? በሁለት ወር ውስጥ ነው። ከዛ በፊት ምንም አይነት ኩላሊት የሚያመላክት ውጤት ምናምን አይታችሁ እንትን አታውቁ? በእውነት ምንም ሽንቱንም እንደሚሸና ነው። ምንም ነገር የለም። ምግብም በስርዓት ይበላል። በቃ ምንም የተለየ ምንም ያየሁት ነገር የለም እና ይሄ ነው ውጤቱ ማለት ምን አጽናናኝ መልሶ ዶክተሩ ያው እሱ እኔ ሊያጽናና ፈልጎ ነው። እኔ አልገባኝም በወቅቱና ኩላሊቱ ፌል አድርጓል ነው እያልከኝ ያለኸው አልኩት። እንደሱ ለማለት አልደፍርም ግን አንድ ሶስቴ የሆነ ኬሚካል ሲወጣ እንደዚህ ሲል ምናምን አለኝ እና ከሶስቴ በኋላ ይስተካከላል ስለው አዎ ግን ያንን ላለኝ ራሱ እኔ ወጣሁ በቃ በኋላ ነው መልሶ ይሄን ነገር ይነግረኝ እንጂ መጀመሪያዬን ሲነግረኝ እኔ ከግቢ ነው የወጣሁት ማለት በጣም የምፈራው ነገር የሆነ እንደዚህ ቅርብሽ ድንገት እንደ ዱብዳ ሲወርድ በጣም ነው የደነገጥኩት። ግን ሶስቴ ምናምን ብሎ ደግሞ መልሶ ይዘውኝ ገብቶ እንደዚህ እኮ አይደለም አንቺ ተረጋጊ እንዲ ነው ሶስቴ ታጥቦ ሚስተካከል ነገር ነው ሲለኝ እሺ በቃ በይ በማግስቱ ጀመረ ጥረቱ ማለት ነው። እኔም በቃ የኔ ነገር ኦሬዲ ተውኩትኝ በቃ የግፊት መድኃኒት ቀየረልኝ ለልብ ምቱ ሌላ መድኃኒት ሰጠኝ ምናምን በጣም ጥሩ ዶክተር ነው ዶክተሩ ናይዞሽ እንደዚህ ነው በቃ በጣም መከረኝና የሚቆም ነገር ነው ምናምን እሺ በይ ተጀመረ ማለት ነው። ግን እንዳሰብኩት አይደለም። ያው ከሶስቱ በኋላ ድጋሚ ውጤት ሲሰጥ ሌላ ነው። አሁንም ድጋሚ ውጤት ሲሰጥ በቃ ምንም ቀስ እያለን በቃ ቀጥታ ወደ ዲያሊሲሱ ገባን ማለት ነው። ስንት ጊዜ ሆኖ ማለት ነው ዲያሊሲስ? አሁን 5 ወር አለፈው። በቃ 5 ወር እያለፈው ነው ዲያሊሲስ። በየስንት ጊዜ ነው ዲያሊሲስ መሰራት ያለበት? በሳምንት 3 ቀን። በሳምንት 3 ቀን። ምን ያህል ብር ማለት ነው? 15,000 ብር በሳምንት 15,000 ብር በአንድ ሳምንት 5,000 ብር 5,000 ብር። እሱ አሁን ያለ መድኃኒት የምነግርሽ አሁን አንዳንዴ አሁን እሱ በጣም ይታመማል በመሃል ማለት ነውና ቅርብ ቀን ራሱ በጣም አሞት ነበር እና አንዳንድ ሰዎች ታጥበው ሲወጡ ኖርማል ሆኖ አያለሁኝ እና እንደውም ሰው አሁን ስለ ኩላሊት ፌል ስታወሪ ብዙ ሰው የሆነ አይዞሽ ሚስተካከል ነው ምናምን ይልሻልና እኔ ተስፋ በብዙ መልኩ አጣሁ እውነት ለመናገር ማለት ነው። ዛሬ ደህና ነው ብዬ ሳስብ ነገ ያመዋል። የሚያመው ደግሞ በጣም ከባድ ህመም ነው። የሚያመው ወይ ያተኩሰዋል ወይ ምናና አይኑን ይገልጣል አይገልጥም ብዬ ሁሉ ማስብበት ቀን አለ እግዚአብሔር በሚያውቀው ማለት ነው። በጣም እየታመመብኝ ነው ያለው በጣም እና ዶክተሮቹ የግራ ገባኝ። አቅም ነው የሌለው ኪሎ 50 ምናምን ነው 52 ምናምን ነው ኪሎ ማለት ነው። አቅም ነው የሌለው ምን ላድርገው ወዴት ልውሰደው ማለት ዩቲዩብ ያለው አልተኛም። በዚህ ኬዝ ያለ ሰው ምናምን የጻፈውን ነገር አነባለው። ልጆቼ በጣም ነው የሚያሳዝኑ። ከአባታቸው ጋር ያላቸው ነገር ልነግርሽ አልችልም ማለት ትንሿ እንኳን ቅርብ ቀን አባ ይመጣም ማለች ሆስፒታል ተኝቶ ነበርና ምን ማለት ምንድነው መመልስላት ማስበው የወደፊቱን ነው። ትልቋ የሚያስጠናት አባቷ ነው። እኔ ጎበዝ አይደለሁም በእንደዚህ ይሄ ውጪና ስሪ ካልሽ ነው እንጂ ያረሰኝ ባለቤቴ ነው። ዳይፐር የሚቀይራቸው እስከ 5 ወር ለኔ አይሰጠኝ ልጆቼ። በጣም ጎበዝ ሰው ነው። አሽቶ አጥቦ ጠቅልሎ ከነሱ ጋር ያለው ነገር እኔ ምን ልበልሽ ራዋይ በጣም የሚገርም ሰው ነው። ከናቱ ስር ስላደገ በጣም ጎበዝ ሰው ነውና ለልጆቼ አባት ብቻ አይደለም በቃ ከአባት በላይ ነው ማለት ልጅ ያለው ወይም አባት የሆነ ሰው ይሄን ይረዳኛል ማለት ነው። ልጅም የሌለው ሰው ይረዳል። በአባት እንክብካቤ ያደገ ሰውና ኤርሚያስ ማለት በጣም በቃ እንዲወድቃል የምትይው ሰው አይደለም። በጣም ጠንካራ ነው። እኔ ተስፋ ስቆርጥ ኪያ ተስፋ ያስቆርጣል ነው የሚለኝ ኪያ ነው የሚለኝ ከነ እንትኑና ይሄ ተስፋ ያስቆርጦሽ ነው ነገ ሌላ ቀን ነው እዚህ ጋር እንደርሳለን እዚህ ጋር ብሎ ያስቀመጠው ነገር አለ ገና ይሰራል ብዬ ባሰብኩበት ነው ይሄ ነገር የሆነውና እሱ እንደሌላ ሰው ዲያሊሲስ አድርጎ ምናምን ገብቶ ለጣይልም በቃ ግራ የሚገባኝ ነገር ማለት ነው። በቃ እንቆራጠጣል አመመኝ ይላል ትኩሳት ይመጣበታልና በቃ ማላረገው ነገር የለም እና
ዲያሊሲሱ ተጨማሪ ሌላ ወጪ ይመጣብሻል አለሽ ነው። በዚህ አጋጣሚ አሁን ዲያሊሲስ በሳምንት 3 ቀን ሄደሽ የምታደርጊው ነገር ነው። ወይ ኢንፌክሽን ነው ይባላል፣ ወይ ነገር ነው ይባላል። ሌላ ሕክምና፣ ሌላ ወጪ፣ ሌላ ነገር ውስጥ ነው። ለልጆቼ ራሱ ምንም ጊዜ ሰጥቼ አላውቅም። እሱም እንደዛውና እኛ ቤት የሆነ ድፍን ያለ ነገር ነው የመጣው። ግን ያው እግዚአብሔር ያሳልፋል ብዬ ነው ሁሉንም ነገር ማስበው። ማለት ቀን አለው ይሆናል ማለት እግዚአብሔር ታምሩን ሊገልጽ ይሆናል እኛ ቤት ላይ ብዬ ነው ማስበው እንጂ እንዲህ ቁጭ ብዬ እንደማወራው ቀላል አይደለም ያለው ነገር ማለት ነው። ስለዚህ አሁንም ህክምናው ላይ ነው። ምናልባት ኩኩሻዬ ከባድ ነገር ነው የደረሰባችሁ ነገር። ሰው እናንተን ሊረዳ ቢፈልግ ምን ቢያደርግልሽ ነው የምትፈልጊው? በምን መንገድ እንዲያግዙሽ ትፈልጊያለሽ? ያው ሰው እስካሁንም በሰው ነው ያለሁት። እኛ ያስቀመጥነው ቅሬት የለም። ሯጮች ነን። ከልጅነቴ ጀምሮ እኔ ብዙ ነገር ሞክሬ ያልተሳካልኝ ሰው ነኝ። አሁን እጅ ሰጥቻለሁ በቃ እኔ ማለት ነው። እና ሰው በአቅሙ የሚችለው ማለት አለሁም ማለት አንድ ነገር ነው፣ ትልቅ ነገር ነው ለሰው ልጅ። ብዙ አለው ያሉኝ ሰዎች አሉ፣ ማልጠብቃቸው ሰዎች አሉ። ያው አቅም ያለው በገንዘብ ዲያሊሲስ የሚያደርግበትን መንገድ አሁን ስለ ንቅለ ተከላው ገና ማለት ጠይቀናል፣ ገብተናል፣ ወጥተናል፣ ወርደናል። እዚህ ሀገር በጣም በስንት ጊዜ አንዴ የሚሰራ ነገር ነው፣ ወረፋ ነው። ዲያሊሲስንም አላገኘንም እና ውጪ ነው ያለው። በቃ እስከ 5 ሚሊዮን ብር ነው ያረጉ። እንደዚህ ንቅለ ተከላ ተሳክቶላቸው የመጡ ሰዎችም ካሉ ቢያማክሩን ማለት ያሳለፉትን ነገር ሼር ቢያረጉኝ ለኔ ትልቅ ምክር ነው። የእውነት ነው ብልሽ። አቅም ያለው ደግሞ በገንዘቡ፣ የሌለው በጸሎቱ ባለቤቴ ቢያስብልኝ ማለት እኔ ድኖ ማየት እፈልጋለሁ። ልጆቹ በጣም ያሳሳሉ፣ በጣም ያጓጓሉ እና ለአባታቸው ያላቸው ነገር ልዩ ነው። ሆስፒታል እንኳን በነበረበት ጊዜ የተጨነቁትን ጭንቀት አውቃለሁ። የ2 ዓመቷ ልጅ እንኳን ማለት ነው እና ያው የሚችሉትን ቢያደርጉልኝ ነው ብለው ራዋይ የሚችሉትን። ምን ትመኛለሽ? የምመኘው ያው ድኖ ማየት በቃ። አሁን ላይ የሚገርምሽ ድሮ እንደዚህ ሆኖ ብለሽ ታቅጃለሽ አይደል? ራዋይ ልጅ ሆነሽ የሆነ ፊቸር ነበረኝ እኔ የምደርስበት ብዬ ያስቀመጥኩት እና ለዛ ጥሪ ያለው አልጠርኩም አይደለም። ግን አሁን ላይ ምንም አያጓጓኝም። የሆነ ሰው እንዲያደርገ የሆነ ሰው እንዲሆነ ብትኝ ክርስቶስ ምንም አያጓጓኝም። የልጆች አባት ብቻ መዳኑ ነው አሁን የሚያጓጓኝ እንጂ ምንም የማያቸው ነገሮች የሚያጓጉኝ የለም። የምመኘው በቃ ልጆቼ ሳይሳቀቁ ከአባታቸው ጎን እንዲቆሙ ነበር ብለን እንድናወራ እንዲያልፍ ይሄ ጊዜ፣ እሱም ብቻ ነው የምመኘው። እንግዲህ ፈጣሪ ይርዳችሁ። ባለቤትሽም ድኑ ወደ ቀድሞ ህይወታችሁ ሰርታችሁ የምትለወጡበት ጊዜ እንዲያመጣልሽ እመኛለሁ። ጨርሶ ይማርልሽ። አሜን። አመሰግናለሁ። ስለ ጊዜሽ እናመሰግናለን። ተመልካቾቻችን እንግዲህ የዛሬው ከመኖር እንግዳችን የትምወርቅ ነበረች። ያለፈችበትን ህይወት ውጣ ውረድ እየሰማን ነበረ። የትምወርቅ በጣም ጠንካራ ሰራተኛ ናት። ብዙ ነገር ሞክራለች። አንዳንዴ ስለሞከርም ብቻ አይሳካም፣ አልተሳካላትም። አሁን ደግሞ ሌላ ችግር ገጥሟት ትልቅ ፈተና ነው የገጠማትና እንግዲህ የምትችሉ ሁላችሁም እንዳለችው በሐሳብም በምክርም በጸሎትም በገንዘብም አቅም ያላችሁ በሙያችሁ ማገዝ ከፈለጋችሁ እዚህ ላይ በመናስቀምጥላችሁ አድራሻ ልታገኙት ልታግዟት አይዞሽ ልትሏት ትችላላችሁ። ቆይታችን ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እባካችሁ የልጆቼን አባት ባሌን አድኑልኝ። እኔም ኑሮን ለማሸነፍ ወደ ሳውዲ አረቢያ ሄጄ ነበረ። ባጋጠመኝ የግፊትና የስኳር ህመም ምክንያት 2 ወር ሳልሰራ ተመልሼ መጥቻለሁ። ተመልሼ ስመጣ ግን እሱ ዲያሊሲስ አስፈልጎት ነው ያገኘሁት። ዲያሊሲሱ የሚያስፈልገን በጣም ብዙ ብር ነው። በሳምንት 15000 ነው። ለንቅለ ተከላው ደግሞ ከ2 ሚሊዮን ብር በላይ ነው የተጠየቅነው። እኛ ግን የሚቀጥለው ሳምንት እንኳን ዲያሊሲስ የምናደርግበት ምንም ነገር የለንም። ያለን ነገር በሙሉ ጨርሰናል። እባካችሁ የልጆቼን አባት አድኑልኝ። ኤርሚያስ ታሪኩ እባላለሁ። አንድ የ7 ዓመትና አንድ የ2 ዓመት ልጅ አሉኝ። ያላወቅኩት ምክንያት ሁለቱም ኩላሊቶቼ ከስራ ውጭ ሆነዋል። አጓጊ ልጆች ናቸው እና ያሉኝ እነሱን ማስተዳደር የሚችልበት
ከማስተዳደርም አልፎ ራሴን ማሳከም የምችልበትን ሁኔታ የገንዘብ አቅምም ስለሌለኝ እንድታግዙኝ ማጸናችኋለሁ።